አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ አሲናበል ዮሃ አሲናገናዬ። በዓል ማለት የቀን መቁጠሪያ ገጽ መቀየር ብቻ አይደለም። እንዴት ናችሁ? እንኳን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል አደረሳችሁ። ለእኛ ለስደተኞች በዓል ማለት ማንነታችንን አድሰን የምንተክልበት፣ ትላንታችንን ከነጋችን ጋር የምናስታርቅበት ድልድይ ነው። ዛሬ በካምፓላ ሰማይ ስር የሀገራችንን ሽታ በባዕድ ምድር ላይ አወድ ነው። ተሰብስቦ ማክበር ለሆድ ተብሎ የሚደረግ ግብዣ አይደለም። ብቸኝነት የስደት ትልቁ በሽታ ነው። ስንሰበሰብ ግን ያንን በሽታ እናሸንፋለን። አንዱ ሌላው ላይ ተደግፎ ለካ ብቻዬን አይደለሁም የሚልበት፣ የሰው መድኃኒቱ ሰው መሆኑን የምናረጋግጥበት መንፈሳዊ ሕክምና ነው። አከም ጅርቱ ኡጋንዳ ከን ጅራተን ወንዱምቲ ኬሰን በጋ አያነ እርሱ ኢየሱስ ክርስቶስን ኢሲንጌ መቃንኮ ጃለል መላክ ጀደማ በጋ ጌሰን እንደከሰን ለመላው ለክርስትና እምነት ተከታዮች በዩጋንዳ ካምፓላ ለምትኖሩ ኦርቶዶክሳውያን እንደገና ደግሞ በወንጌል ሰርክል ውስጥ ላላችሁ ሁሉ እንኳን ለጌታችንና ለመድኃኒታችን ለብርሃነ ልደቱ አደረሳችሁ ላለሁኝ። እንግዲህ እኔ እዚህ ካምፓላ ስኖር 3 ዓመት ኦልሬዲ ሆኖኛል። ይሄንን የገናን በዓል ወይም የጌታ ልደት ሳከብር ለሶስተኛ ጊዜ ነው እያከበርኩ ያለሁት። በአገር ቤትና በኢትዮጵያ የገናን በዓል ከቤተሰብ ጋር ማክበርና በዚህ በዩጋንዳ ደግሞ ማክበር በጣም የተለያየ እንደሆነ እናውቃለን። በዛ የቤተሰብ ቫይብ አለ። ደስ የሚል ካልቸራል የሆኑ ነገሮችን ሼር የምናደርግበት ነው። ቤተሰብ እንጠያይቅበት ነው። በጣም በብዙ ደሳስ የሚሉ ነገሮች አሉ። ያው በተወሰነ መጠንም ቢሆን እዚህ አሪፍ ጊዜ ደግሞ ከወንድሞች ከእህቶች ጋር እዚህ ዩጋንዳ። እንግዲህ ሌላኛዋ ደግሞ እናታችን ናት። እህታችንም እንደምትለው ደግሞ አክስት ሀገር ዩጋንዳ አክስታችን ናት ብለን ተቀብለን የምንኖርባት ሀገር ናት። ዩጋንዳ በጣም ፒስፉል ናት። ሀገራችን ባልተናነሰ እንደየቤተ እምነቱ ክርስትናውን የምናከብርበት ነው። እንግዲህ ይሄ የምናከብረው ተሰባስበን የጌታ ልደት ነው። የጌታ ልደት ደግሞ ማለት ክርስቶስ የእኛን ስጋ ለብሶ የመጣበት፣ እኛን የመሰለበት፣ እንደገና ደግሞ በእኛ ውስጥ ያደረበት እቺ የጌታ ልደት ቀን የምንላት ደግሞ እኛ የታደስንበት ጊዜ ነው። እንደ ክርስቲያን በኢሳይያስ 7:14 ላይ ምን ይላል? እግዚአብሔር ቃል ሲናገር ያ ትንቢት በክርስቶስ መፈጸሙን ሲናገር እነሆ ድንግል ትወልዳለች፣ ጌታ ምልክትን ይሰጣቸዋል ካለ በኋላ እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች ካለ በኋላ ስሙንም አማኑኤል ብላ ትጠራዋለች ይላል። እና የተሰባሰብነው በዚህ በተነገረው በተስፋ ቃል ስለሆነ ነው። ብሉይ ኪዳን እንግዲህ እንደምታውቁት እንደ ክርስቲያን የተስፋ ወንጌል ስለሆነ ስለሚመጣው ስለ ኢየሱስ ክርስቶስ ስለሚያወራ በዚህ በዩጋንዳ ልክ ሀገራችን እንደምናከብረው ተዋደን ተፋቅረን ከእህት ከወንድሞቻችን ጋራ እያሳለፈን እንገኛለን። አሁንም ደግሜ እንደምለው ይሄ የገና በዓል የኢትዮጵያውያን ክርስቲያኖች ብቻ በዓል ሳይሆን ዓለም አቀፍ በዓል ነው። ሀገራችንም ውስጥ ይከበራል። እንደገናም ደግሞ ነጮቹ አስቀድመው ከኛ ፊት አክብረዋል። ይሄንን በዓል ደግሞ እኛ ደግሞ በራሳችን የቀን አቆጣጠር በራሳችን የካላንደር እያከበር እንገኛለን። ደግሜ መናገር የምፈልገው ባላችሁበት ቦታ ሁሉ ይሄ የጌታ ልደት መልካም በዓል ይሁንላችሁ ላለው አመሰግናለሁ። አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ አሲናበል ዮሃ አሲናገናዬ። በነገራችን ላይ ዛሬ በማዕዳችን ላይ የኢትዮጵያ ጣዕም ብቻ አልነበረም፣ የአፍሪካዊነት ውበትም እንጂ። ከኮንጎ የመጡ እንግዶቻችን ማዕዳችንን ሲጋሩ ቋንቋ ባያገናኝንም ቅመማችን ግን አገናኝቶናል። I like it, and one of my hobbies is to try different dishes. You have eaten in there for some time, but at first it was not easy. I can say that because it's different food compared to what we usually eat. But to me, it's not new, so I enjoy the dish. ምግባችንን ብቻ ሳይሆን ፍቅራችንንም እንደወደዱት በአይኖቻቸው ይታያል። በዓል ከሆድ አልፎ ለነገ ማሰብ ነው። ብዙዎቻችን ልጆቻችንን ቤት ያዋለን ስደተኛ ወላጆች ህመማችን አንድ ነው። ነገር ግን ዛሬ እነዚህ የኮንጎ ወንድሞቻችን አንድ ትልቅ የተከፈተ በር አመላከቱን። ሬ ፋውንዴሽን ይሰኛሉ። ስደተኛው ማህበረሰብ በትምህርት እንዲታገዝ የሚሰራ ተቋም አካል ናቸው። ዓላማቸው ደግሞ ግለሰቦች ጥራት ያለው ትምህርት እንዲያገኙ እድሎችን ማመቻቸትና የተሻለ ተስፋ ያለው የወደፊት ህይወት እንዲገነቡ አቅም መፍጠር ነው። በአሁኑ ወቅት በተለያየ ትምህርት ቤቶችና የአዋቂዎች መማሪያ ማዕከላት ውስጥ ለሚገኙ የመጀመሪያና ሁለተኛ ደረጃ ተማሪዎች
የትምህርት ዕድል ወይም ስኮላርሺፕ ለማመቻቸት እጩዎችን የመለየት ስራ ላይ ይገኛሉ። ይህ ፕሮጀክት ትኩረት የሚያደርገው ዕድሜያቸው ከ13 እስከ 35 በሆኑ ትምህርታቸውን ላቋረጡ ወይም የእንግሊዝኛ ቋንቋ ትምህርታቸውን ብቻ ላጠናቀቁ ግለሰቦች ነው። ታዲያ ይህንን ስራ ከታዳጊ ሪፊውጂ ኢኒሼቲቭ ጋር በመተባበር በዚህ ዕድሜ ክልል ውስጥ የሚገኙ የማህበረሰባችን አባላት የዕድሉ ተጠቃሚ ማድረግ ጀምረዋል። ከኤሌመንተሪ እስከ ሃይ ስኩል ሆናችሁ ትምህርት ለመማር ፍላጎት ያላችሁና ዕድሜያችሁ ከ13 እስከ 35 ዓመት ክልል ውስጥ ከሆነ የት እንደምትመዘገቡና ማሟላት ያለባችሁን በአክስት ሀገር ዩጋንዳ የዋትሳፕ ግሩፕ ላይ እናስቀምጥላችኋለን። ይህ የምስራች እንግዲህ ለገና ስጦታችን ይሁን። ስደት ዛሬያችንን ቢፈታተነውም ነጋችንን ግን በፍጹም አሳልፈን አንሰጥም። አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ አሲናበል ዮሃ አሲናገናዬ Akasili tamta, machua nizi, meode singalta, isi margate. Akasili tamta, machua nizi, meode singalta. What making away? You are the bati, madara boye so. Akana batolti, agora olane, chumisa bonaya, kadana koyese, jeni umrana, kadana tose, አረገች። በዓላችን የተስፋ ማዕዳችንም የፍቅር ነበር። ይህ ቪዲዮ ለሌሎች ስደተኞች እንዲደርስና የምስራችሁን እንዲሰማ አጋሩት። የልጆቻችሁ ነገ ብሩህ ነው። አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ አሲናበል ዮሃ አሲናገናዬ